አዳዲስ ሳይቶችን ለቀናል። ሳር ቤት አዋሬ ቤተ መንግስት አጠገብ እና እንዲሁም ገላን ላይ የንግድ ሱቆችን ለሽያጭ አውጥተናል። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለነው። 4 ወለል የመኪና ማቆሚያ ያለው ፓርኪንግ ወይ ምንም አይነት የፓርኪንግ ኢሹ አይኖርም። 3 ሊፍት አለው። ስቴር የራሱ ደረጃ አለው። የራሱ ትራንስፎርመር አለው። ባካፕ ጄኔሬተር አለው። የራሱ ትራንስፎርመር አለው። አዘሴም የቆሻሻ ማስወገጃ ጋርቤጅ ሹት አለው። መጨረሻ ላይ ደግሞ ፕሮግራም ኢቨንት ማዘጋጀት ቢፈልጉ ኦፕን ቴራስ ክፍት የሆነ ቴራስ አለ። ጠቀስነው ዋጋ for your surprise ሙሉ ክፍያ ነው። ዋው ባለ 2 መኝታ 81 ካሬ በ5700 ሺህ ብር ሙሉ ክፍያ ነው እየሸጥን ያለነው። ኦኬ ባለ 3 መኝታ ደግሞ 129 ካሬ በ9 ሚሊዮን ብር ብቻ ነው እየሸጥን ያለነው። ሜቢ 129 ካሬ ባለ 3 አልኩ እንጂ ከፍ ያለ የሚፈልጉ ካሉ አለ 146 አለ 157 ድረስ አለ ባለ 3 መኝታ። አሁን ላይ ግን ዝቅተኛው 129 ካሬው በ9 ሚሊዮን ብር፣ ባለ 2 መኝታው 81 ካሬውን ደግሞ በ5 ሚሊዮን 500 ሺህ ብር 100% ክፍያ ነው እየሸጥን ያለነው። 2800 ካሬ ላይ ያረፈ ግራውንድ ፕላስ 4 የሆነ 4 የሆነ ህንፃ ነው እዛ ጋር የምንገነባው። ሙሉ በሙሉ ኮሜርሻል የንግድ ሱቆች ናቸው። ሙሉ ክፍያ ከ2.5 ሚሊዮን ብር ጀምሮ ነው የንግድ ሱቅ። ሰላም ውድ የቻናላችን ተከታታዮቻችን፣ ዛሬ እንግዲህ በ5.5 ሚሊዮን ብር አጠቃላይ ክፍያ መሀል ሳር ቤት ላይ ባለ 2 መኝታ ቤት እየተሸጠ እንደሆነ ሰምቻለሁኝ። ይሄ ነገር እውነት ነው ወይ የሚለው ነገር ለማጣራት ተገኝቻለሁ። የት እንዳለሁኝ አብረን እንከታተል። ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። ቢሮአችሁ በጣም ሰው በሰው ሆኗል፣ ግርግር በዝቷል። ምን አለ ቢሮአችሁ ውስጥ እንደዚህ ሰው የበዛው? አዳዲስ ሳይቶችን ለቀናል። ሳር ቤት አዋሬ ቤተ መንግስት አጠገብ እና እንዲሁም ገላን ላይ የንግድ ሱቆችን ለሽያጭ አውጥተናል። ለዛ ነው እንግዲህ ይሄ ሁሉ የምታዩ ሰው ቤት ገዢ ነው። ኦኬ በጣም አሪፍ። እንግዲህ እኔ የመጣሁት ሶሻል ሚዲያ ላይ በ5.5 ሚሊዮን ብር አጠቃላይ ክፍያ ቫቲካን ኤምባሲ ዝቅ ብላችሁ የመኖሪያ አፓርትመንት እየሸጣችሁ እንደሆነ ሰምቻለሁ። ይሄ የምሰማው ነገር እውነት ነው? እውነት ነው፣ ልክ ነሽ። ሳር ቤት ከቫቲካን ዝቅ ብሎ ባለ 2 መኝታውን በ5.5 ሚሊዮን ብር እየሸጥን ነው። ባለ 3 መኝታውን ደግሞ በ9 ሚሊዮን ብር ሙሉ ክፍያ አፓርትመንቶችን እየሸጥን ነው። የሰማሽው ትክክለኛ ማስታወቂያ ነው። በዚህ ሳምንት ነው ሳይቱን ላውንች ያደረግነው። ያው ለደንበኞች ክፍት አድርገናል ማለት ነው እንዲገዙ። እንግዲህ ዋጋው በጣም የሚያጓጓ ነው። እስኪ ስለ ሳይቱና ስለ ሎኬሽኑ አንዳንድ ነገር ዲቴይል ብትነግሪኝ። እሺ መልካም። ሳይታችን የሚገኘው ከሳር ቤት አደባባይ ወደ ቫቲካን ኤምባሲ ወር ደግሞ ከቫቲካን ኤምባሲ ወደ አቦ አደባባይ የሚወስደው መንገድ ላይ ነው። ዋናው አስፋልት ዳር ላይ ነው። የኮሪደር ልማቱ አንዱ አካል ነው የኛ ሳይት። ይሄ ማለት በተመሳሳይ መንግስት የሳር ቤትን ኮሪደር ልማት ሲሰራ መንገድ ላይ የነበሩ ቤቱ ተነሽ ያደረጋቸውን ቦታዎች ጨረታ ነው ያወጣው አስፋልት ዳር ላይ። የኛ ድርጅት ተጫርተን ነው ያን ቦታ የወሰድነው። ሳር ቤት ዋናው አስፋልት ዳር ላይ ወይ ሲልክ ሮድ ሆስፒታል ፊት ለፊት ላይ ይሄን ሳይት እየገነባን ያለ ነው። ግራውንድ ፕላስ 21 የሆነ ህንፃ ነው እየገነባን ያለ ነው። 4 ወለል የመኪና ማቆሚያ ያለው ፓርኪንግ ወይ ምንም አይነት የፓርኪንግ ኢሹ አይኖርም። 3 ሊፍት አለው። ስቴር የራሱ ደረጃ አለው። የራሱ ትራንስፎርመር አለው። ባካፕ ጄኔሬተር አለው። የራሱ ትራንስፎርመር አለው። አዘሴም የቆሻሻ ማስወገጃ ጋርቤጅ ሹት አለው። መጨረሻ ላይ ደግሞ ፕሮግራም ኢቨንት ማዘጋጀት ቢፈልጉ ኦፕን ቴራስ ክፍት የሆነ ቴራስ አለ ለኢቨንት የሚሆን። ይሄንን የያዘ አሚኒቲዎችን የያዘ ከባለ 2 እስከ ባለ 3 መኝታ ከ80 ካሬ እስከ 157 ካሬ ድረስ አማራጮችን የያዘ አፓርትመንት ነው። ኦኬ በጣም አሪፍ። እንግዲህ የተጠቀሰው ዋጋ ቅድመ ክፍያ ነው ወይስ እንደው እውነት አጠቃላይ ክፍያ ነው ይሄ ዋጋ? እሺ መልካም። የተጠቀስነው ዋጋ for your surprise ሙሉ ክፍያ ነው። ዋው ባለ 2 መኝታ 81 ካሬ በ5700 ሺህ ብር ሙሉ ክፍያ ነው እየሸጥን ያለነው። ኦኬ ባለ 3 መኝታ ደግሞ 129 ካሬ በ9 ሚሊዮን ብር ብቻ ነው እየሸጥን ያለነው። ሜቢ 129 ካሬ ባለ 3 አልኩ እንጂ ከፍ ያለ የሚፈልጉ ካሉ አለ 146 አለ 157 ድረስ አለ ባለ 3 መኝታ። አሁን ላይ ግን ዝቅተኛው 129 ካሬው በ9 ሚሊዮን ብር፣ ባለ 2 መኝታው 81 ካሬውን ደግሞ በ5 ሚሊዮን 500 ሺህ ብር 100% ክፍያ ነው እየሸጥን ያለነው። እዚህ ጋር ምንድነው አከፋፈሉ 100% ለሚከፍል ሰው ነው። ኦኬ እኛ ያው ዲስካውንት በመስጠት ኦፈር በመስጠት ቴምር ሪል ስቴት የሚታወቀው 100% ለሚከፍል ሰው 35% ቀንሰን ነው። which means ቤቱን በ65% ብቻ ነው እየገዙት ያሉት። አሁን ባለ 2 መኝታው 81 ካሬ 5 ሚሊዮን 700 ሺህ ብር 100% ለሚከፍል ሰው፣ ባለ 2 ባለ 3 መኝታው 9 ሚሊዮን ብር ያልኩት 129 ካሬው 100% ለሚከፍል ሰው ነው 35% ቅናሽ አድርገን ማለት ነው። ነገር ግን ቀስ እያለ በ3 አመት ጊዜ ውስጥ ግንባታውን እያየ መክፈል ለሚፈልግ ሰው ደግሞ ሌላ ዋጋ እንዲሁም ሌላ አከፋፈል አለ ያዘጋጀንላችሁ። ይሄኛው ግን 100% ለሚከፍል ሰው 35% ቀንሰን ባለ 2ቱን በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 3ቱን ደግሞ በ9 ሚሊዮን ብር ሙሉ ክፍያ ለሽያጭ ያወጣ ነው። ይሄ እንግዲህ ዋጋው በጣም አሪፍ ዋጋ ነው።
ምክንያቱም አንደኛ ከሎኬሽኑ አንፃር ደግሞ በጣም ፕራይም የሚባል ሎኬሽን ስለሆነ ዋጋው በጣም አስተሳች ዋጋ ነው ማለት ነው። እንግዲህ የነገርሽኝ ዋጋ በጣም አስገራሚ ዋጋ ነው። በጣም ፌር ከሚባል ያለፈ በጣም ተመጣጣኝ ዋጋ ነው እየሸጣችሁ ያላችሁት። ግን በዚህ ዋጋ እየሸጣችሁ ትገነቡታላችሁ ወይ ነው ጥያቄው። ብዙ ደንበኞችም እንግዲህ ጥያቄ የሚሆንባቸው ይሆናል ብዬ አስባለሁ። እውነት ነው፣ የብዙ ሰው ጥያቄ ነው። ከዚህ በፊት ምን ተፈጠረ? ልክ የዛሬ ዓመት በዚህ ሰዓት ላይ ሳር ቤት አደባባዩ ጋር ሳይት ሽጠን ነበረ። እሱ ሳይት የዛሬ ዓመት ኦልሞስት መስከረም ላይ የዛሬ 1 ዓመት ከ2 ወር ስንሸጥ ገና ከግራውንድ ወደ አንደኛ ፍሎር እየሄድን ነበር ግንባታው። በተመሳሳይ እየሸጥ ነው እንደዚሁ ነበር ዋጋ በ7 ሚሊዮን ብር በ6 ሚሊዮን ብር ባለ 3 መኝታ ስንሸጥ የነበረው። የብዙ ሰው ጥያቄ ገና ግራውንድ እና አንደኛ ፍሎር ላይ የደረሰ ቤት በዚህ ያህል ዋጋ ሽጣችሁ ትገነቡታላችሁ ወይ? እንዴት ነው? ሪል ስቴት አይታመንም። እንዴት ከማርኬቱ ይሄን ያህል ሊወርድ ይቻላል? ይሄ ማለት አሁን በካሬ 78 ሺህ ብር ማለት ነው እየነገርኩሽ ያለሁት። አሁን የምንሸጠው ከዚህ በፊት የሸጥነው ደግሞ በካሬ 57 ሺህ ብር ነበር። እንዴት ሳር ቤት ላይ በካሬ 57 ሺህ ብር ይሸጣል? የብዙ ሰው ጥያቄ ነበር እና አትገነቡትም ኖ ነበር ሲሉኝ ነበር የዛሬ ዓመት። አይዲያውን የተረዱት አንደርስታንድ ያደረጉት ሰዎች ደግሞ ገዝተውናል። ፎር ዩር ሰርፕራይዝ እሱ ሳይት የዛሬ 1 ዓመት ከ2 ወር ከግራውንድ ወደ አንደኛ ፍሎር እየሄደ የነበረ ሳይት አሁን ግራውንድ ፕላስ 21 ስትራክቸር ጨርሶ ፓርቲሽን እየጨረሰ ነው። አሁንም እንደዚህ ሳልፍ አይቼው ነበረ ስመጣ በጣም አሪፍ ተደርጎ ተሰርቷል። ከፊቱም ደግሞ ፕሌግራውንድ አለው። ልክ ነው። በጣም የሚያምር ሳይት ነው። እንግዲህ ይሄኛውም ሳይታችሁ እንደዚህ ነው የሚሆነው ማለት ነው። የሚገርምሽ እሱ ሳይት የዛሬ 1 ዓመት ሲገዙ ባለ 3 መኝታ በ8 ሚሊዮን በ8 ሚሊዮን ነው የገዙት። አሁን ሪሴል እንኳን ቢሸጥ 15-16 ሚሊዮን ብር ነው ሳይት። የዛኔ ግን ሰው ገና ግራውንድ ላይ ነው። በዚህ ዋጋ እንዴት ነው የሚሸጡት? መርከሱ ራሱ ጥያቄ ፈጥሮበት ነበር። ሰው እንዴት በዚህ ዋጋ ይሸጣል? አፓርትመንት አትገነቡትም፣ ሪል ስቴቶች አይታመኑም ነው ሲሉ ነበር። እኛ ግን ምንድነው ያደረግነው? ካሹን ሰብስበን እንዳለ ኮንስትራክሽን ማቴሪያል ላይ ያስቀመጥነው። ኢንፍሌሽን ቢኖር ኮንስትራክሽን ማቴሪያል ቢጨምር እኛን አፌክት ያደርጋል። ሶ በ1 ዓመት ጊዜ ውስጥ ስትራክቸር ጨርሰን ፓርቲሽን ጨረስን ማለት ነው። ሶ ያን ያልገዙ ሰዎች ሪግሬት አድርገዋል። የሚገርምሽ የዛን ያመለጣቸው ሰዎች አሁን አዲሱ ሳይታችን ላይ እየገዙ ነው፣ አይዲያውን አንደርስታንድ ስላደረጉ። አሁንም እንግዲህ ይህንን ቪዲዮ የሚከታተሉ ተመልካቾች ጥያቄ እንደሚፈጥርባቸው አውቃለሁ። እንዴት ሳር ቤት ላይ ያውም ከቫቲካን ኤምባሲ ዝቅ ብሎ እንዴት በ5.5 ሚሊዮን ብር አፓርትመንት ይሸጣል? ኮንዶሚኒየም የማይሸጥበት ዋጋ ነው እንደሚሉ እርግጠኛ ነኝ። ምንድነው ለዚህ መልሴ? እኛ ኮንስትራክሽን ማቴሪያል ላይ ስለሆነ ሙሉ ብሩ የምናስቀምጠው በ1 ዓመት ጊዜ ውስጥ ስትራክቸር እንጨርሳለን፣ ፓርቲሽን እንጀምራለን። ሰው ምንም አይነት የኮንስትራክሽን ዲሌያንስ አይኖርም። ባልነው ታይም ኦን ታይም ሰርተን እናስረክባለን ማለት ነው። አሁን የነገርሽኝ ነገር ሁሉም አሪፍ ነገር ነው የነገርሽኝ። ግን አሁን ብዙ ሰዎች ወስነው እናንተ ጋር ሊገዙ ሲፈልጉ ትንሽ ስለ ድርጅቱ ባክግራውንድ ማወቅ ይፈልጋሉ። ቴምር ማን ነው? ቴምር ምን ሳይቶችን አስረክቧል ከዚህ በፊት የሚለውን ነገር ማወቅ ስለሚፈልግ እስኪ እንግዲህ ብዙ ጊዜ ቴምሮች እዚህ ቻናል ላይ ቀርባችኋል። ላላዩ ተመልካቾቻችን መልካም ያው በተደጋጋሚ ነግሬያለሁ፣ እዚህ ቻናል ላይ አውርቻለሁ ስለ ቴምር። ግን ምናልባት ላላዩ አዲስ ተመልካቾች ካምፓኒያችን ቴምር ሪል ስቴት ይባላል። ከተመሰረተ ኦልሞስት አሁን ከ7 ወደ 8ኛ ዓመት እየተጠጋን ነው። በዚህ በ7 ዓመት ውስጥ 6 ፕሮጀክቶችን አጠናቀን አስረክበናል፣ ዴሊቨር አድርገናል። ኦልሞስት ከ340 በላይ አባወራዎችን የቤት ባለቤት አድርጓል። ኮንስትራክሽን ካምፓኒውም ራሱ ቴምር የሚገነባውም ራሱ ቴምር ነው። አሪፍ ባክግራውንድ ያለው ገንብቶ ያስረከበ ድርጅት ነው ቴምር። አሁን ላይ ደግሞ አዲስ አበባ ላይ ፕራይም የሚባሉ ሎኬሽኖች ላይ አፓርትመንትም የንግዱ ሱቆችንም እየሸጥን ነው። አብዛኛው ቴምር በጨረታ በሊዝ ነው ቦታዎችን እየወሰደ የሚገነባው። ሰው ምንም አይነት ዲሌያንስ እነዚህ አይነት ኢሹዎች አይኖሩብንም። ስለዚህ እንግዲህ የሚገዙበት ቦታ ስቴብል የሆነ አሪፍ ድርጅት፣ ጥሩ ባክግራውንድ ያለው ድርጅት ላይ ነው የሚገዙት ማለት ነው። በጣም አሪፍ። አሁን ወደ ሳር ቤት ሳይቱ ስንመለስ እንግዲህ ሰው እንግዲህ አንድ ሎኬሽንን ሲመርጥ በዙሪያው ደግሞ ያሉትንም ነገሮች መመልከት አለባቸው። ስለዚህ አሁን እናንተ ሳይት አካባቢ ለመኖር አመቺ ነው ወይ? ምን አሜኒቲዎች አሉት? ሳር ቤት ነው ቦታው፣ ነገር ያስፈልገው ምንም። አዲስ አበባ ላይ አንደኛ ምለው ሎኬሽን ነው። እኔ ፐርሰናሊ ሳር ቤት ለራሴ መኖር የምፈልግበትም አንደኛ ምለው ሎኬሽን ነው። የብዙ ኤምባሲዎች መገኛ ናት ሳር ቤት። ሳር ቤት ላይ እርግጠኛ ነኝ መኖር የማይፈልግ ሰው አለ ብዬ አላስብም፣ ተመልካቾችም ጭምር ማለት ነው። ብዙ ኤምባሲዎች ያሉባት ናት። ለመኖሪያም ለኢንቨስትመንት በጣም ምቹ ናት። ብናይ ኤሪያው ላይ ከኛ ሳይት ብንነሳ ሳይታችን ያው እንዳልኩሽ ከቫቲካን ኤምባሲ ዝቅ እንዳልሽ ነው የሚገኘው። ቫቲካን ኤምባሲ አለ አቅራቢያችን ላይ፣ ኢንዶኔዥያ ኤምባሲ አለ፣ ዛምቢያ ኤምባሲ አለ፣ ካናዳ ኤምባሲ አለ። ይሄ ምንሽ እዛው ኤሪያ ላይ ብቻ። ወደ ዳር ደግሞ ስትጠጊ በጣም ብዙ ኤምባሲዎች አሉ ዳር ላይ። አስ ኢንቨስትመንት እንኳን ብታስቢው ሬንታል እንኳን ብታስቢው በጣም አሪፍ ነው የሚሆነው። ቤተክርስቲያን አቦ ቤተክርስቲያን በቅርብ ርቀት ላይ ነው የሚገኘው። አባድር መስጂድ፣ ሂላሉል ሀበሺ አቅራቢያችን ላይ ነው። የፕሮቴስታንት ኢቫንጀሊካል አቅራቢያችን ሳር ቤት አደባባዩ ጋር ነው የሚገኘው። ቤት እንደ ጊብሰም
አካዳሚ ፊት ለፊታችን ላይ ነው ያለው። ሆስፒታል ሲልክ ሮድ ሆስፒታል እኛ ሳይት ፊት ለፊት ላይ ነው የሚገኘው። ምን የሌላ አለ ሳር ቤት ላይ ላይክ የልጆች መጫወቻ ብቲ ሞሎች አሉ። ወክ ላድርግ ብታይ ተሽዋላ ከኮሊደር ልማቱ በኋላ ዱባይ ነው የምትመስለው ሳር ቤት። ወክ ላድርግ ብቲ ብዙ ነገር አለ ኤሪያው ላይ ሰው ልኑርበትም ላከራዩም ቢሉ ኢቭን ኢንቨስትመንት እንኳን ባይኖሩበት ላከራዩ እንኳን ቢሉ ሳር ቤት ላይ ከረንትሊ ባለው ማርኬት ባለ 2 መኝታ $1,000 በላይ ነው የሚከራይ። ባለ 3 መኝታ ደግሞ $1,500 በላይ ነው ሬንት የሚደረገው። ይሄንን ምልሽ ዛሬ ባለው ከረንት ማርኬት ስለዚህ በዶላር ነው የሚከራየው እዛ አካባቢ ማለት ነው። ምክንያቱም አፍሪካ ህብረት ኤሪያው ላይ አለ እንዳልኩሽ ኤምባሲዎች በጣም ብዙ እዛ ኤሪያ ላይ በጣም ብዙ ኤምባሲ አለ። ፎሬነር ነው የሚከራየው። ልክ ነሽ። ሳር ቤት ፕራይም ሎኬሽን የምንለው ነው አዲስ አበባ ላይ። ከዛ አንፃር ኢቭን ባይኖሩበት አከራይተነው ቢዝነስ እንስራ እንኳን ቢሉ ተመልካቾች ገዝተው ስናደርገው እና አከራይው እንኳን ቢሉ አስ ኢንቨስትመንት በጣም አዋጭ በኮንፊደንስ የምናገርበት ሎኬሽን ነው። አይ እኔም እንግዲህ ስመጣ ይቻላል ሳይቱ በጣም አሪፍ ቦታ ላይ ነው ያላችሁት። ተመልካቾቻችንም እንግዲህ በጣም እንደሚወዱት እርግጠኛ ነኝ። ሶ ደግሞ አሁን ይሄ ሳይት እንግዲህ በስንት ጊዜ ውስጥ ይረከባል ማለት ደንበኞች ቤቱን ከገዙት በኋላ በስንት ጊዜ ውስጥ ተረክበው መኖር ይጀምራሉ? መልካም። ይሄ ፕሮጀክታችን የ3 ዓመት ፕሮጀክት ነው። በ3 ዓመት ጊዜ ውስጥ ሙሉ በሙሉ አጠናቀን እናስረክባለን። እኛ ካለን ባክግራውንድ እስካሁን ዲሌይ የሆነበት ፕሮጀክት የለም። ስናስረክብ ኦን ታይም በላቀ ጥራትና ፍጥነት ሰርተን ያስረከብነው። ይሄንን ፕሮጀክታችንን እንደዛው ትልቁ አድቫንቴጃቸው ግን ምንድነው አስፋልት ዳር ላይ ነው ሳይቱ። የኮሪደሩ ልማት አንዱ ነው በጨረታ ከመንግስት ይወሰድነው። ሶ ዴሊቨሪ ላይ አሁን ገዢ ሳይሆን መንግስትም ይጠይቀናል። ኮንስትራክሽኑ መንግስትም ቼክ ያደርገናል። የኮሪደር ልማት ላይ ያሉ ፕሮጀክቶች ደግሞ መንግስት ራሱ ከ3 ዓመት ማለፍ የለባቸውም ብሎ ሊሚት አስቀምጧል። ሶ ዴሊቨሪ ላይ ምንም አይነት ኢሹ አይኖርም። ጋራንቲድ ነው የሚኖር ማለት ነው ደንበኞች። ሶ አሁን ለምሳሌ ቅድም እንደነገርሽኝ ሙሉ ፉል ካሽ መክፈል ለሚፈልጉም በግንባታ ሂደት መሰረት መክፈል ለሚፈልጉም ደንበኞች የተለያየ ኦፕሽኖችን አስቀምጣቸዋል። ግን አሁን ብዙ ጊዜ ብዙ ገዢዎች ጥያቄ የሚሆንባቸው ነገር ምንድነው ቤቱን በገዛንበት ዋጋ በተፈራረምንበት ዋጋ አያልቅም ወይ ዶላር ዋጋ ሲጨምር ወይ የኮንስትራክሽን ማቴሪያል ዋጋ ሲጨምር ከተፈራረሙበት ዋጋ በጣም ይሰቀላል ሃይ ይሆንባቸዋል ማለት ነውና ብዙ ኮምፕሌኖች ሰምቻለሁ በእነዚህ ረገድ። ሶ እናንተ ለዚህ ምን መፍትሄ በጀታችሁ ነው የመጣችሁት? መልካም እንዳልኩሽ 100% ለሚከፍል ሰው አንዴ ከፈለ ምንም አይነት ጭማሪ አናደርግም። ቀስ እያለ ግን በ3 ዓመት ለሚከፍል ሰው ሙሉ በሙሉ በኢትዮጵያ ብር ነው የምንሸጥለት። ይሄ ማለት ምንም አይነት የዶላር ጭማሪ የለውም። ኮንስትራክሽን ማቴሪያል ጭማሪ ቢኖር እንኳን ምንም አይነት ጭማሪ አናደርግም። ፊክስድ ሙሉ በሙሉ በኢትዮጵያ ብር ነው። ውላችን ላይም እንደዛ ነው የምናስገባው። ሶ አስተማማኝ ነው። ምንም አይነት ጭማሪ የለባቸው። ምንም የሚያሳስባቸው ነገር የለም። በተፈራረሙበት ዋጋ ይጨርሳሉ ማለት ነው። that's really good በጣም አሪፍ ነው። እንደዚህ ካልሽን ደግሞ አዋሪም አለን ሳይት ለቀናል ብለሽ ነበረ። እስኪ ስለሱ ደግሞ ሃይላይት ንገሪ። እሺ መልካም። እሱ ሳይታችን ደግሞ የሚገኘው አዋሪ ከቤተ መንግስት ወደ ጥይት ቤት የሚወስደው መንገድ ላይ ነው። ኦልሞስት ቤተ መንግስት አጠገብ ነው እየሸጥን ያለ ነው። እዛ ላይ ፎር ዩር ሰርፕራይዝ እንደዚህ በተመሳሳይ ዋጋ ባለ 2 መኝታ 80 ካሬ በ5,500,000 ሙሉ ክፍያ፣ ባለ 3 መኝታው ደግሞ 135 ካሬ በ9,300,000 ብር ሙሉ ክፍያ ነው እየሸጥን ያለ ነው። ሶ እንደ ሳር ቤት አይነት ፕሮጀክት ነው። እሱም ቤተ መንግስት አጠገብ ነው። ሊከራይ አስ ኢንቨስትመንት እንዲያስቡት በጣም አሪፍ ሳይት ነው። ምሮች እንግዲህ ያወጣችሁ ያላችሁት ፕራይስ እንግዲህ ለሁሉም በጣም ተመጣጣኝ የሆነ ዋጋ ነው ማለት ማንም ሰው ወጣትም ብትይ ትልቅ ሰውም ብትይ አፎርድ ማድረግ የሚችለው ፕራይስ ነው። በጣም አሪፍ ዋጋ ነው ያወጣችሁ ያላችሁት። ሶ ይሄኛው ሳይታችሁ በስንት ጊዜ ይረከባል? መልካም። የአዋሪውም ሳይት በተመሳሳይ የ3 ዓመት ፕሮጀክት ነው። እሱም በሊዝ በጨረታ የወሰድነው ሳይት ነው። በ3 ዓመት ነው ዴሊቨር የምናደርገው። ግራውንድ ፕላስ 20 የሆነ ህንፃ ነው እዛ ላይ እየገነባን ያለ ነው። እነዚህ ሳይቶች ውስጥ ሌላ አከፋፈል መንገድ አላቸው ወይ? እና ደግሞ ይሄኛውም በኢትዮጵያ ብር ነው አይደለም የምትሸጡት? ማለት ምንም የሚለየ ነገር የለውም። ልክ ነው። ይሄ ሙሉ በሙሉ በኢትዮጵያ ብር ነው እንዳልኩሽ። አሁን የጠቀስኩት ዋጋ 100% ለሚከፍል ሰው 35% ቅናሽ አድርገን ነው እንደ ተመሳሳይ እንደ ሳር ቤት። ቀስ እያለ ለሚከፍል ሰውም እንደዛው ያከፋፈል መንገድና ሌላ ዋጋ አዘጋጅተናል። አዋሪ ሳይታችንም ላይ በተመሳሳይ በጣም አሪፍ። የእንትን ሳይታችሁን ጨረሳችሁ አይደል? ፒያሳ የንግድ ሱቆች እየሸጣችሁ ነበረ። እሱን ሳይታችሁን ጨረሳችሁ መሰለኝ። አዎ ብዙ ጊዜ አስተዋውቂያለሁ እዚህ ቻናል ላይ። እዚህ ቻናል ላይ ብዙ ጊዜ ቀርበሽ የንግድ ሱቆችን ሽጠን ጨርሰን አሁን ግን የሚገርምሽ አዲስ ሳይት ገላን ኮንዶሚኒየም አካባቢ የንግድ ሱቆችን ለሽያጭ አውጥተናል። ኦኬ። ብዙ ሳይቶችን ነው ይዛችሁ የመጣችሁት? አዎ ብዙ ሳይት ነው። የንግድ ሱቅ አፓርትመንት ለሚፈልግ ሳር ቤት ቫቲካን እና አዋሪ ቤተ መንግስት ጋር፣ የንግድ ሱቅ ለሚፈልግ ደግሞ ገላን ኮንዶሚኒየም ዋናው አስፋልት ዳር ላይ ማለት ነው። እሺ ሶ እስኪ ስለ ገላን ሱቃችሁ አንዳንድ ነገር በይኝ ደግሞ። እሺ መልካም። ገላን እንዳልኩሽ ዋናው አስፋልት ዳር ላይ ነው የሚገኘው። 2800 ካሬ ላይ ያረፈ ግራውንድ ፕላስ 4 የሆነ 4 የሆነ ህንፃ ነው እዛ ጋር የምንገነባው። ሙሉ በሙሉ ኮሜርሻል የንግድ ሱቆች ናቸው። ሙሉ ክፍያ ከ2.5 ሚሊዮን ብር ጀምሮ ነው የንግድ ሱቅ እዛ ላይ። ኧረ እባክሽ! እውነት። ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ
ኦኬ ገላን ኤሪያ ላይ ንግድ ሱቅ እንዲኖረው የሚፈልግ ሰው 500 ሺህ ብር ቅድመ ክፍያ ከፍሎ መግዛት ይችላል። የንግድ ሱቅ ቦታው ደግሞ ይሄ መውጫ ስለሆነ በጣም ግርግር አለው። የኮመርሻል የንግድ ኤሪያ ነው። አዋጭ ነው የሚሆነው። በጣም አሪፍ። እንግዲህ በጣም ፕራይም የሆነ ሎኬሽን በጣም በተመጣጣኝ ዋጋ ነው እንግዲህ ይዛችሁ የመጣችሁት። ስለዚህ ቤትም የንግድ ሱቆችንም መግዛት የሚፈልጉ ደንበኞች እናንተን በምን ማግኘት ይችላሉ? እሺ ስልካችንን እናስቀምጣለን ከስር በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት ላይ ያደርጉን ይችላሉ። በመጨረሻም እንግዲህ ማስተላለፍ የምፈልገው የከተማችን ዋና ዳውንታውን የምትባለው ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5 ሚሊዮን 700 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ ለሽያጭ አውጥተንላችኋል። በተመሳሳይ ደግሞ አዋሬ ቤተመንግስት ዝቅ ብሎ ባለ 2 መኝታ አፓርትመንት በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ በ9.3 ሚሊዮን ብር ሙሉ ክፍያ ለሽያጭ አውጥተናል። የንግድ ሱቆችም የምትፈልጉ ደግሞ ገላን ላይ ከ2.5 ሚሊዮን ብር ጀምሮ ቅድመ ክፍያው ደግሞ ከ500 ሺህ ብር ጀምሮ ነው እየሸጥን ያለ ነው። አሪፍ ፕሮዳክቶችን አሪፍ ሎኬሽን ላይ ከአሪፍ ኦፈር ጋር ይዘን የመጣ ነው። ተጠቀሙበት፣ እድሉ እንዳያልፋችሁ ነው የምለው። አመሰግናለሁ። እሺ